ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ የምትከታተሉት ሳምንታዊውን ቴክቶክ ሰሎሞን በኢቢኤስ ነው የዛሬው ከሳምንት የቀጠለ ፕሮግራም የሚሆነው ስለ ጠላቂ መርከቦች ወይም ሰብመሪንስ ባለፈው በክፍል 1 በጣም ብዙ የሚገራርሙ ነገሮችን ነግራችሁ ነበር በዛሬው ክፍልም ደግሞ ይሄንኑ ቀጥዬ ያልዳሰስኳቸውን አስገራሚ ቴክኖሎጂና የሳይንስ ብቃቶች በዚህ ቴክኖሎጂ ውስጥ የተካተቱትን አስቃኛችኋለሁ መልካም ቆይታ አንዳንድ አስገራሚ ቴክኖሎጂዎችን እንነጋገር በተለይ የፊውል ይሄንን ግዙፍ የሆነ ሰብመሪን በውቅያኖስ ውስጥ በከፍተኛ ፍጥነት እንዲንቀሳቀስ የሚያደርግ ኃይል ወይም ሞተር እንዴት እንደሚሆን በሁለተኛ ዓለም ጦርነት ወቅት ጀርመኖች ሰብመሪኖች ነበሯቸው አሁን ቅድም ባለፈው ሳምንት እንደተጠቀስኳቸው አይነት የተራቀቁ ባይሆኑም ነበሯቸው እና ችግራቸው ግን በጣም ለአጭር ጊዜ ነበር ውሃ ውስጥ የሚቆዩት ምክንያቱ ነዳጅ ተመልካቾቻችን በሁለት ክፍል አድርጌ ያቀርብኩላችሁ የሰብመሪን ነው የጠላቂ መርከብ አስገራሚ የሆነ ፈጠራ ታሪካዊ ይዘቱ ቴክኖሎጂ የኮሙኒኬሽን ብቃቱ የጦር መሳሪያ አወነጫጨፉና ሌሎችም ተመሳሳይ ነገሮች ከዚሁ ጋር በተያያዘ ሁለት አስገራሚ የኬሚስትሪ ክስተቶችንም ታቂሽላችኋለሁ ኤሌክትሮላይሲስ እና የሎ ፕሬሸር ውስጥ ውሃ ማፍላት እንደሚቻል በእሳት በሌለበት የሚመሳሰለውን ሁሉ አስገራሚ ነገሮች ታሪካዊ ክስተቱን ሁሉ ጠቅሻለሁኝ ስለዚህ ፕሮግራም አስተያየት ካላችሁ በጽፉልኝ ይደርሰኛል በኢሜል በፌስቡክ ፔጅ ላይ ስታተስ ፖስት ላይ ኮሜንት በማድረግ እንዲሁም ደግሞ ኢንባክስ በማድረግ ልትልኩልኝ ይችላልላችሁ በዚህ መሰረት ሌላ ደግሞ እንደዚህ ኢንትረስት የሚያደርጋችሁ ቶፒኮች ካሉ እሱንም መሰንዘር ትችላላችሁ በሱ መሰረት የምትፈልጉትን አይነት ቶፒኮች ወደ እናንተ አቀርብላችኋለሁ ሳምንት ሌላ ፕሮግራም ነው ተጠብቃችሁ አስተያየቶቻችሁ እንደተለመደው ጻፉልኝ ይደርሰኛል በተለይ በሶሻል ሚዲያ ላይ በብዛት ይገኛለሁኝ በፌስቡክ ፔጅን ላይክ ብታደርጉ ዛሬ ምጽፈውን በቀላሉ ማግኘት ትችላላችሁ ሌሎችም ሼር እንዲያደርጉ ሌሎችም ላይክ እንዲያደርጉ ምክንያቱም ምጽፈውን እንዲከታተሉና ማቀርበውን ነገር ማወቅ እንዲችሉ ኢንስታግራም ላይም በጣም አለሁኝ አሁን እዛ ላይ ጽፋለሁኝ ፖስት አደርጋለሁኝ ዛሜራችሁ ፎሎ አድርጉኝ በሚቀጥለው ሳምንት እስከማገኛችሁ ቸር ሰንብቱ